እነሆ ስለ ቀርከሃ ተአምረኛው ተክል ዘ ማጂካል ፕላንት ከዓለም የሰው ልጅ የእድገት ሂደት ጋር ተያይዞ እንደመጣ የሚነገርለት ቀርከሃ ዝርያው ከሳር የሚመደብ በፈረንጅ አፍ ባምቡ በመባል ይጠራል። ከ5500 ዓመት በላይ ቀርከሃን የመጠቀም ልምድ ያላት ቻይና ድልድዮችንና ቤተመንግስቶችን በመስራት ለግንባታ ስራ አውላለች። የሙዚቃ መሳሪያዎችንና ቀላል ካርዶችን በመስራት ቴክኖሎጂውን ለጃፓን አስተላልፋለች። በ19ኛው ክፍለ ዘመን ወደ አውሮፓም ተዛምቷል። ይኸው ቀርከሃም ከዓለም ቻይና፣ ከአፍሪካ ኢትዮጵያ የቀርከሃ ሀብተ ጸጋን የታደሉ ናቸው። በኢትዮጵያ በደቡብ ጨንቻ፣ ሲዳማ፣ በአማራ ባዊ ዞን ገጠራማ አካባቢዎች፣ በጋምቤላ ከአሶሳ ወዲህ መኖሪያ ቤቶች ከቀርከሃ ተሰርተው ይታያሉ። ቀርከሃ ሁለት አይነት ዝርያዎች አሉት፣ የቆላና የደጋ የሚሰኙ። በኢትዮጵያ ሁለቱም ዝርያዎች ይገኛሉ። የቆላው ቁመቱ አጠር ያለው ውፍረቱም ከደጋው ያነሰ ነው። የእንጨት ባህሪ ያለው ሲሆን የውስጡ ክፍተትም ትንሽ ነው። የደጋው ቀርከሃ ቁመቱ ረዥም፣ ዝርያውም ወፈር ያለ ሲሆን የቀለበት ቅርጽ አለው። መሃሉ ላይም ክፍተት ይታይበታል። ወተቷ የማይታይ ላም በሰማይ የላቸውም። አፍሪካውያን በምድር ቀርከሃ የተሰኘ የተክል ላም አለላቸው። ምክንያቱም ተክሉ ቀድሞውኑ በልዩነት ተባርኳልና። የአፍሪካ የግብርና ተመራማሪዎች የተላላጠውንና የተሰነጣጠቀውን መሬት የሚጠግን ሲሉት፣ የምጣኔ ሀብት ባለሙያዎች ደግሞ አረንጓዴው ወርቅ ይሉታል። ከፍ ሲልም የዓለም አቀፉን ገበያ ማግኔት፣ ለስነ ቅርጽ ምንዛሬም እየዋለ ያለ ብርማ ጥይት ነው ይሉታል ቀርከሃን። ቀርከሃ በማናቸውም የአየር ጠባይ በቅሎ የሚያድግ በእስያ፣ ላቲን አሜሪካና በልዩ ልዩ የአፍሪካ አካባቢዎች ከ100 ዓመታት በላይ ዝቅተኛ የአፈር ለምነት በታየባቸው ስፍራዎች ጭምር ራሱን ለዛሬ ህልውና ያበቃ ሁሉ አገርሽ የሆነ ዝርዝር ጥቅሞቹ የበዛ ቁመተ ዘንባባ ሳር ነው። ፈጣን የማደግ ችሎታ ያለው፣ ምንዝር ጥቅሞቹ የሰው ኑሮን ያገለገለና እያገለገለ የሚገኝም ነው። እስከ ቅርብ ጊዜ ድረስ ቀርከሃ ለናኘ ገበያ ሸቀጥነት መስመር እንዲይዝ፣ ገቢ ማመንጨት ተስፋንም እንዲያመለክት ለገጠር ድሆች የሥራ ዕድል ለመፍጠር ተስኖት ቆይቷል። ጥሬ የቀርከሃ ዱላዎች ፍላጎት በቻይና እየተመራ አውሮፓና አሜሪካን ፍላጎታቸው ጭማሪን አስነብቧል። ኢኮኖሚያዊና አካባቢ ትርፍ ማስገኘት ተግባሩ የሆነውን በተባበሩት መንግስታት ድርጅት ዕውቅና የተቸረው የዓለም አቀፍ የቀርከሃና ራተን አምራቾችና አቅራቢዎች ማህበር እንዳረጋገጠው የዓለም የቀርከሃ ኢኮኖሚ በዓመት $60 ቢሊዮን ገቢን እያመነጨ ለገጠሩ ማህበረሰብ እምቅ ገቢ ኃይል ሆኖ ለመንዝ ላይ በመጓዝ ላይ እንዳለ ማረጋገጫ ሰጥቷል። ከዚህ አረንጓዴ የኢኮኖሚ ተክል የሚገኘውን የገንዘብ ፍሬ አሟጦ ለመጠቀም የአፍሪካ መንግስታትና የግሉ ዘርፍ ቀርከሃን በቅጡ የገበያ ዕቃነት ለማላመድም ጓዳቸውን እያሰናዱ ነው። የአየር ንብረት ለውጥን ለመመከት ሲባል የሚተከለው ቀርከሃ እግረ መንገዱን ትርፍ የማምጣት ጉልበቱ፣ የቁመት እድገት የማድረግ ችሎታው በተጓዳኝ የአካባቢውን ብከላ የሚያመጡ ፋብሪካዎች ከሚከፍሉት የብከላት ግብር ላይ ተቆርሶ ተክሉን ለማልማት ቢውል የዘላቂ ልማት መርህ ህልው መሆኑን እንደማያጠራጥር የአካባቢ ጉዳይ ተቆርቋሪዎችና ተመራማሪዎች በአንክሮ ሲያስረዱ ይደመጣል። 18 የአፍሪካ ሀገራት የዓለም አቀፉን የቀርከሃ ማህበር አባልነት ተቀላቅለዋል። ኢትዮጵያ፣ ቤኒን፣ ቡሩንዲ፣ ካሜሮን፣ ጋና፣ ላይቤሪያ፣ ኬንያ፣ ማላዊ፣ ማዳጋስከር፣ ሞዛምቢክ፣ ናይጄሪያ፣ ሩዋንዳ፣ ሴኔጋል፣ ሴራሊዮን፣ ታንዛኒያ፣ ቶጎና ኡጋንዳ ይገኙበታል። ማህበሩ የቀርከሃ መረጃ ቴክኖሎጂ ሽግግር፣ የአቅም ግንባታና የፖሊሲ ቀረጻ ድጋፍ ያደርግላቸዋል። ለቀርከሃ የሚገባው ዝማሬ በርከት ይላል። የአፍሪካ አርሶ አደሮች ሲሻቸው በጥሬነቱ አሊያም ወደ ተለያየ አይነት ምርት ፈብርከው ሕይወታቸውን ሊመሩበት ይቻላቸዋል። ማዳበሪያ ወይም ተባይ ማጥፊያ አቅርቡልኝ አይልም። በሽታም ሆነ ተባይ ለቀርከሃ ፈተና አይደሉም። አንዴ ተክሎ መተው ነው። ራሱን ተንከባክቦ ያሳድጋል እላቸዋለሁ። የተክሉ ምንዝር ምርቶች ዝርዝር መዝገብ ረዥም ነው። የተባበሩት መንግስታት የአካባቢ ፕሮግራም 2000 የተረጋገጡ ጥቅሞች እንዳሉት ይፋ አድርጓል። ቻይና ግን ከዚህም ላቅ አድርገው 10,000 ይደርሳል ባይ ናት። ከብስል ተቀሊል ቀርከሃን በቢዝነስ ቋንቋ ስንቃኘው ለወንበር፣ ለጠረጴዛ፣ መጽሐፍ መደርደሪያ፣ ለጣራ፣ ለኮርኒስ፣ ለአጥር፣ ለቤት ውስጥ ግድግዳ፣ ለበርና መስኮት መስሪያነት ወዘተ ይውላል። በወረቀትና ፐልፕ ኢንዱስትሪ መስክ ለዜና ማተሚያ ወረቀት፣ የመጸዳጃ ወረቀት፣ ካርድ ቦርድ እና ለሌሎችም ይውላል። ሳሎን ቤታችሁ ለአንድ አፍታ ቃኘት አድርጉ። በዚያ ከቀርከሃ የማይሰራ ቁስ የሳሎን ቁስ የለም
ትላላችሁ? የጨርቃጨርቅ ምግብና ኬሚካል ኢንዱስትሪው ቀርከሃን ቲሸርት፣ አቼቶና መድኃኒት ለማምረት ያውሉታል። አሳ ማጥመጃ መንጠቆ፣ የብስክሌት ቧንቧ፣ ጥርስ መጎርጎሪያ፣ የተማሪዎች ጠረጴዛና ወንበር፣ እርሳስ፣ ማስመሪያና ሌሎችም ይሰሩበታል። ቀርከሃ የኃይል ምንጭ ነው። የንዑስ ሰሃራ አፍሪካ ድሆች ለማገዶ እንጨትና ለከሰልነት ግልጋሎት ይጠቀሙበታል። ተክሉ በተቆረጠና በተነካ ቁጥር መጠኑ ይረዝማል፣ የሚይዘው ቦታ እየሰፋ ይሄዳል። ይህም የደኑን ብዝሃ ሕይወት ማደሪያነቱን ይጎዳል። የአፍሪካ ሕዝብ ቁጥር እየጨመረ በሄደ ቁጥር የከሰልና የማገዶ እንጨት ባለፈው ከደኑ ላይ ሲወሰድ የዘላቂነት መርህ ጠንቅ ነው ሲል የዓለም አቀፍ የቀርከሃ ማህበር ስጋቱን ገልጿል። የአየር ንብረት ለውጥ አሳዛኝ ውጤትን ለመቀልበስ ቀርከሃ በፈጣን የእድገት ምጣኔውን የእጽዋት ከአካባቢያችን መመናመንና የአፈር እጥበትን ላቅ ሲልም የተንቆላዘዘውን የሥነ ምህዳር ድር በመጠገን የተክሉ አንጀት አርስነት ሳቢያ አፍሪካውያን ታምረኛ ተክል ዘ ማጂካል ፕላንት ይሉታል። አንድ ሌላ አይነት ዛፍ ከሚያመቀው ካርበን ዳይኦክሳይድ ይልቅ የቀርከሃ የማመቅ አቅም በእጥፍ ይበልጣል። በጥናቶች መሠረት የቀርከሃ ገበሬ ከካርበን ንግድ ጥቅም ያገኛል። የዓለም አቀፍ የቀርከሃ ማህበር፣ የቻይና አረንጓዴ ካርበን ፋውንዴሽን እና ዜጂያንግ የግብርናና ደን ዩኒቨርሲቲ የፕሮጀክት ሐሳብ ነዳፊዎች የቀርከሃን የካርበን ማመቅ ምጣኔ ቀመር አበጅተዋል። ይህ ደግሞ ከካርበን ንግድ የቀርከሃ አምራች ገቢ ግኝትን እውንነት ያቀርባል። የቀርከሃ እርሻ የሰው ጉልበትን ባለፈው ስለሚጠቀም የሰው ጉልበትን በሰፊው ስለሚጠቀም ለሺዎች የሥራ ዕድል ያመቻቻል። የሚተከለው የሚጠበቀውና የሚቆረጠው በሰው እጅ ነው። በጋና በቅርቡ የጀመረ የቀርከሃ ልማት ፕሮጀክት ለ1500 ዜጎቻቸው ሥራ አስገኝቷል። በቻይና 8 ሚሊዮን ሰዎችን አሰማርቷል። ተክሉ እንደ ዝርያው አይነት ከ4 እስከ 8 ዓመት እድገቱን ይጨርሳል። ቢሆንም እንደ ማናቸውም ሰብል ከተዋለደው ዛፍ ላይ የተወሰነውን እየቆረጥን ከ3 እስከ 4 ዓመት ጊዜ ውስጥ ጥቅም ላይ ሊውል ይችላል። ተተክሎ ካደገ በኋላ በየጊዜው እየተቆረጠ ለ40 ዓመት ያህል ግልጋሎት ይሰጣል። ማደግ ከጀመረ በኋላ በየዓመቱ አዳዲስ ስሮችን ስለሚያበቅል በአፈር ውስጥ መሰረቱን ያጸናል። አፈርን ሰብስቦ የመሬት መንሸራተትና መሰነጣጠቅን ይከላከላል። የአየር ንብረት ለውጥን በመመከት ቀርከሃ እንደ ነሐስ ጥይት ነው የሚባለው በዚህ ምክንያት ነው። ጥቅሙ ብዙ ሆኖ ሳለ አፍሪካውያን ዛሬን መጠበቅ ነበረባቸውን? በፊተኛው ጊዜ የት ነበሩ? ትልቁ ፈተና የግንዛቤ ማነስ፣ የገንዘብ እጥረት፣ የፖሊሲ አለመኖርና የማልሚያ ስትራቴጂካዊ ፕሮግራም አለመውጣቱ ተጠቃሽ ገዳቢ ሰበዞች ናቸው ሲሉ አቶ ተስፋዬ ሁንዴ በዓለም አቀፍ የቀርከሃ ማህበር የምስራቅ አፍሪካ ቀጠና ኃላፊ የነበሩ ለአፍሪካ ሪኒዋል መጽሔት በሰጡት ቃል ላይ ይነበባል። ዛሬ ግንዛቤው እየጨመረ ሀገራት ፊታቸውን ወደ ቀርከሃ እያዞሩ ነው። ኢትዮጵያን ጨምሮ 30 የአፍሪካ ሀገራት በተፈጥሮ የሚበቅል ቀርከሃ በመሬታቸው ይገኛል። የዓለም አቀፍ የቀርከሃ ማዕከል ለአምራች ገበሬዎች ከምርት እስከ ገበያ ድረስ የእሴት ሰንሰለት ስልጠና እየተሰጣቸው ነው። የፖሊሲ ቀረጻ፣ የቴክኖሎጂ ልውውጥና ኢንቨስትመንት ድጋፍም ቀጥሏል። የአፍሪካ መንግስታት ለገበሬዎቻቸው የቀርከሃ አያያዝን እያስተማሩ ነው። ኢትዮጵያን ጨምሮ 36 የአፍሪካ ሀገራት በተፈጥሮ የሚበቅል ቀርከሃ በመሬታቸው ይገኛል ብለናል። የዓለም አቀፍ የቀርከሃ ማዕከል ለአምራቾች ገበሬዎች ከምርት እስከ ገበያ ድረስ የእሴት ሰንሰለት ስልጠና እየተሰጣቸው ነው። ለፖሊሲ ቀረጻ፣ ቴክኖሎጂ ልውውጥና ኢንቨስትመንት ድጋፍም ቀጥሏል። የአፍሪካ መንግስታት ለገበሬዎቻቸው የቀርከሃ ችግኝ የማቅረብ ጉድለት፣ የአተካከልና የአጠባበቅ ክህሎት ማነስና ከግሉ ዘርፍ ጋር ተባብረው እንዲሰሩ መደላደል የመፍጠር ውስንነት ይስተዋላል። ተስፋ ሰጪ ገበያ ቢኖርም ቀርከሃን የምር የንግድ ተክል ለማሰኘት የሚያበቁት በተክሉ ላይ የሚሰሩ ጥናትና ምርምር እንዲሁም ለገበያ ማብቂያ ስትራቴጂ ሆኖ ሳለ በፈጠራ የታጀበ የምርቱን ምንዝር በብዛትና በጥራት ያለማቅረብ ለባቃነት ይታይበታል። የቀርከሃ የማይዘነጋ ተግዳሮቱ ዓለም አቀፉን የንግድና ደን መስፈርትን ያሟላ አመራረትን ያለመከተሉ ነው። ተክሉ በፍጥነት የማደግ ጠባይ ስላለው የሌሎችን እጽዋት ምግብ የሚሻማ ቦታም የሚይዝ አረም አድርገው ያዩታል። ብዙዎች በሌላ ወገን የአሜሪካ ቀርከሃ ማህበር የተክሉ ተስፋፊነት ጠባይ አነስተኛ ነው ሲል ይከራከርለታል። ዓለም አቀፍ የምግብ ተቋም
የጀርመን ተራድኦ ድርጅትና የተባበሩት መንግስታት የአካባቢና ልማት ፕሮግራም በቀርከሃ ላይ በመስራት ከፍላጎትም በላይ ግቡር እንቅስቃሴ ያስፈልጋል ባይ ናቸው። ቻይናና ኔዘርላንድ የጋራ ፕሮጀክቶችን በገንዘብ ለመደገፍም ተስማምተው ተንቀሳቅሰውበታል፣ እየተንቀሳቀሱም ነው። የዓለም አቀፍ የቀርከሃ ማህበር ከአውሮፓ ኮሚሽን፣ ከካናዳ መንግስት የግብርና ልማት ዓለም አቀፍ ፋንድና የከተማ ፋውንዴሽን ጋር ተባብሮ መስራት ከጀመረ ሰንብቷል። ለህብረተሰብ ጥቅም ሲባል ከቀርከሃ የሚገኝን ጥቅም ሁሉ መጦ ማስቀረት የአረንጓዴ ኢኮኖሚ ስርዓት አንዱ ተግባር ሆኖ በዓለም ንግድ መድረክ ላይ ይተውን ይዟል። ተክሉ አፍሪካ የዓለም ገበያን ሰብራ እንድትገባ እና አፍሪካውያን ከትሩፋቱ ተቋዳሽ እንዲሆኑ ዛሬም ነገም ተክሉ ላይ እሴትን የሚያከል ፈጠራዊ አመራረትና አመራሩም እንዲገናኙ ይጠበቅበታል። እዛው ሳለ አፍሪካውያን ወደ ሰፊው ገበያ ከመንጎዳቸው በፊት እቅድ ያስፈልጋቸዋል። ተክሉ በገጠሪቱ አፍሪካ በራሱ ኃይል የሚበቅል የገበሬው ሀብት ስለሆነ የግሉ ዘርፍ ተክሉን አልምቶ ለገበያ ለማቅረብ ሲሰራ ነዋሪ ገበሬዎች ጋር የግጭት መንስኤ እንዳይሆን እቅዱ በግልጽ እንዲያሳይ መግባባት ላይ እንዲደረስ ግድ ይላል። ለኢትዮጵያም ሲሆን እንደዚሁ ነው። ወጣቶች ሆይ ቀርከሃን ሲያለሙ ካላቸው ገቢ ላይ ቁጠባ ሊበረቱበትም ያሻል። አበቃው። እጀ ሰላም እንሁን።